የዲኤንኤ ምርመራ ውጤቱ ተጭበረበረ። ዶክተሩ በብር ተታሎ ሀና የሜላት ልጅ እንዳልሆነች ዛሬ ቁርጡን አሳወቃቸው። ሀኒቾም በፍጹም ይሄ ሊሆን አይችልም ብላ በጣም ተበሳጭታ የምርመራ ውጤት ወረቀቱን አይታው እሱም ደግሞ እውነትም ልጅ እንዳልሆነች አወቀችና ወርወራው ተበሳጭታ ወጣች። ዶክተሩ ግን የእውነት ባዩሽና እርግብ በብር አታለውት ይሄንን የዲኤንኤ ምርመራ ውጤት ቀይሮታል ማለት ነው እንጂ እንዴት ነው ሜላት ሀኒቾ የሜላት ልጅ አልሆነችው? ሜላትና እርግብ በጣም ደስ አላቸው። እርግብ ግን መጀመሪያ ላይ ሲከፈት በጣም እየተንቀጠቀጠች ነበረ። ለምን ተንቀጠቀጠች? እውነት እሷ እኔ የሜላት ልጅ ነኝ ብላ አይደል የመጣችው? ስለዚህ ለምን ነበረ የፈራችው? እንደውም ሀኒቾ የእርግብን ያህል አልፈራችም ነበር። በሰዓቱ ሁለቱም ወረቀቱ ሲከፈት የዲኤንኤ ምርመራ ወረቀቱ ሲከፈት የበለጠ እርግብ ነበረች እየተንቀጠቀጠች የነበረችው። ሀኒቾ ያን ያክልም አልፈራችም ነበረ። ግን እንደዛም ሆኖ ውጤቱ ተጭበርብሯል። ይሄ ውጤት ተጭበርብሯል የሚለው ነገር እውነት ነው። ሀኒቾ አላሸነፈችም። እርግብና ባዩሽ በአሴሩት ሴራ ምክንያት ዶክተሩን በብር አታለው ዲኤንኤ ምርመራውን አስቀይረውታል ማለት ነው። ስለተቀየረም ነው ሜላት ማናት ሀና የሜሉ ልጅ ያልሆነችው። እርግብ የሜሉ ልጅ የሆነችበት ምክንያት ዲኤንኤ ውጤቱ ተጭበርብሮ ተቀይሯል ማለት ነው። በጣም ነው የሚያናድደው። ሁላችንም ድል ሀኒቾ እያልን ነበረ የሰነበት ነው። ግን ዛሬ ላይ የመጨረሻ ውሳኔ ተወስኖ የምርመራ ውጤቱም ቀኑ ደርሶ ውጤቱ ተከፍቷል። ውጤቱ በሚከፈት ሰዓት ግን ሀና አላሸነፈችም። እርግብ አሸነፈች ማለትም አይቻልም። ምክንያቱም እርግብና ባዩሽ እያሴሩት የነበረው ሴራ ስለነበረ ዶክተሩ ደግሞ ብር ስለሚወድ በብር ምክንያት ቀይሮላቸው ነው እንጂ የሚሆነው በፍጹም እርግብ የሜላት ልጅ ልትሆን አትችልም። ሀሴት እኔ ነኝ ብላ የመጣችበት ምክንያት ሁላችንም እንደምናውቀው እነ ሜላት በጣም ብዙ ብር ስላላቸው የእነሱን ብር ለመውሰድ አብራ ለመብላት ነው። ባዩሽም ብትሆን እያሴረች የነበረው ሴራ ይሄንን ነበረ። የእውነት በጣም ነው የሚያናድደው። እኔ የጠበቅኩትኝ ሀኒቾ የሜላት ልጅ ናት ብሎ እያወራል ብዬ ነበረ። ከአንዳንድ ስጠብቀው ግን ሀና የሜላት ልጅ አይደለችም ብሎ ሲናገር እሷ ብቻ ሳይሆን እኔም ነኝ የደነገጥኩት። የእውነት ይመስል ድራማም ሆኖ ሳለ ግን አንዳንድ ነገር ላይ የእውነት ያስደነግጣል። የጠበቅናት ሀናን ስለነበረ እርግብን ሁላችንም ተመልካቾች አንፈልጋትም ማለት የሜላት ልጅ አትሆንም በሚለው ነበረ የተስማማ ነው። ግን ደግሞ ምንም ማድረግ አይቻልም። ያው አሁንም ቢሆን ተጭበርብሯል። በቀጣይ ክፍል ትክክለኛውን የዲኤንኤ ምርመራ ውጤት ይዘውልን ይቅረቡ ብለን ፍትህ ማለት አለብን። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ኖላዊት ድራማ ከሚለው ክፍል 50 ዛሬ ሁላችንም በጉጉት ስንጠብቀው የነበረው የዲኤንኤ ውጤት ምርመራው ዛሬ ነበረ የተከፈተውና ዶክተሩም መጀመሪያ እንዳመጣው እኔ መክፈት አልችልም፣ እቤታችሁ ወስዳችሁ እናንተ መክፈት ትችላላችሁ ብሏቸው ነበረ። ግን እርግብ ለምን ዶክተር አንተ ብትከፍተው ችግር አለው ወይ ብላ ስትጠይቀው ዶክተሩም የእናንተ ፈቃደኝነት ካለበት ችግር ያለው አይመስለኝም በማለት ይጠይቃቸዋል። እንዲሁም ደግሞ ሀናን ይጠይቃታል። እንዴ ሀና ምን አገባት ደግሞ ትላለች ሜላት። ዶክተሩም እሷም የምርመራው ውጤት አንዱ አካል ስለሆነች ግዴታ ማወቅ አለባት፣ መጠየቅ አለባት ፈቃዷን ሲል ሀኒቾም ዶክተር ችግር የለውም ክፈተው ብላ ፈቃዷን ትነግረዋለች። ፈቃድ የተሰጠው ዶክተር የምርመሪያውን ወረቀት የታሸገውን መክፈት ይጀምራል። መክፈት በሚጀምርበት ሰዓት እርግብ በጣም እየተንቀጠቀጠች ነበረ። ሀኒቾም ፈርታለች፣ ግን ያን ያክል እንደ እርግብ አልተጨናነቀችም። እርግብ ለምን እንደዛ ሆነች? የእውነት የሜላት ልጅ ነኝ ብላ ታሰበች። ለምንድን ነበር እንደዚህ የተንቀጠቀጠችው? በሰዓቱ በጣም ነው የፈራችው፣ በጣም ማለት ነው።
ሀንቾም ፈርታለች። ግን ይሁንና የምርመራ ውጤቱ ተከፍቶ ሲያበቃ ግን ሁላችንም እንደጠበቅነው ድል ለሀና እንዳልነው አልነበረም። ይሄ ውጤት ተጭበርብሮ ስለሆነ የተጭበረበረበት ምክንያት ደግሞ ሀሴት ነኝ ብላ የመጣችው እርግብ ውሸቷን ስለሆነ በባዩሽና በእርግብ አማካኝነት ለዶክተሩ ብር ተሰጥቶት ተቀይሯል። ስለተቀየረም ሀንቾ የሜላት ልጅ እንዳልሆነች የዲኤንኤ ምርመራ ውጤቱ ላይ ታወቀ። አሁንም ወደፊት የዲኤንኤ ምርመራ ውጤቱ ድጋሜ መሰራት አለበት። ድጋሜ ዲኤንኤ ምርመራ ያድርጉ ብለን ፍትህ ማለት አለብን እንጂ ሀንቾ የሜላት ልጅ ነው የምትሆነው። እርግብ የሜላት ልጅ አትሆንም። እርግብ ደስ ብሏታል። የእርግብ እናት የእርግብ አያት ግን ደስ አላላትም። ብቻ ዶክተሩም እንግዲህ በውጤቱ እናንተ ደስተኛ ትሆኑ አትሆኑ እኔ የማውቀው ነገር የለኝም እያለ ይላቸዋል። እርግብ እንዴ ዶክተር ቀላል ደስ ይለናል እንዴ በማለት ሄዳ ዶክተሩን እቅፍ ታደርገዋለች። አያቷን ብትሆን አንቺስ አያቴ ደስተኛ አይደለሽም ወይ ብላ ሄዳ ብታቅፋትም አያቷ ግን ጠብቃ የነበረው ሀንቾን ስለነበረ ደስተኛ አይደለችም። ብታቅፋትም ሄዳ ምንም አይነት መልስ አልመለሰችላትም። ሀንቾም እንግዲህ ይሄማ በፍጹም ሊሆን አይችልም ብላ ተበሳጭታ ወረቀቱን ከዶክተሩ ፊት ለፊት ወስዳ ያየችውና በንዴት ያንን ወረቀት ወሮራባቸው ትታቸው ከቢሮ ወጥታለች። የእውነት በጣም ነው የሚያናድደው። ትክክለኛ ነገር ይመስል እኔም ተናድጃለሁ፣ እኔም ደንግጫለሁ። ሀንቾ ብቻ አይደለችም እኔም ነኝ ዛሬ የደነገጥኩት ማለት ነው። አሴርና ጓደኛው ተገናኙ። የአሴር ጓደኛ እስር ቤት ታስሮ ነበረና ከእስር ቤት ተፈቶ ዛሬ የሀናን አባት ሊጠይቁ ወደ ሆስፒታል መጥተዋል። ሆስፒታል በሚመጡበት ጊዜ የሀኒቾ አባት በጣም ተኝተው ነበረ። ተኝተው ሳይሆን ትናንትና የመጨረሻ ምርመራ አላቸው ነበረና እዛ ምርመራ ሄደው ምርመራውን ጨርሰው ከተመለሱ በኋላ በቃ ተኝተዋል አልነቁም እያለ አሴር ለጓደኛው ያወራዋል። ጓደኛው ግን እንዴ ምን ሆነው ነው ደየሙ እንዴ እያለ ይላል። አንተ ምን አባህ ምንድን ነው የምን መደየም ነው የምታወራው እያለ ይቆጣዋል። እና ታዲያ ለምንድን ነው የማይሰሙት የማይለሙት እያለ ሲጠይቀው ምርመራ ብለው ወስደዋቸው ነበረ። ከዛ በኋላ ይኸውና እንደዚህ ተቆልፈው ነው ቁጭ አሉት እያለ ይለዋል። የሀኒቾ አባትም እውነትም ሲያወሩም እየሰሙ አልነበረም፣ ተኝተዋል። የመጨረሻ ምርመራ ተብሎ ምን አድርገዋቸው ይሆን? እርግብና ሜሉ የሜሉ እናት ሆነው ከዶክተሩ ተለይተው እየወጡ እያለ እርግብ ተብዬዋ ይች አጭበርባሪ ተዋረደች እያለ ትላለች። ሜላትም እኮ ትላለች። የሜሉ እናት ግን እኔ ግን አይመስለኝም፣ እኔ ግን አላመንኩም ይላሉ በቆሙበት። ቆይማ አንድ ጊዜ እዚህ ጠብቁኝ፣ እኔ ሄጄ ልጅቷን አናግሬያት ልምጣ ብላ ትሄዳለች። የሜላት እናት አስቴር ማለት ነው። ሜላትም እዚች አጭበርባሪ ጋር ሌባ ጋ ምንድነው ሄደሽ የምታናግሪያት በማለት ትላታለች። የሜላት እናት ግን ይሄንን ብትላትም ዝም ብላት ወደ ሀኒቾ ጋር ሄዳለች። ከዛ በኋላም አስቴርም ሀኒቾን አይዞሽ በቃ እንግዲህ ምንም ማድረግ አይቻልም፣ ቤተሰቦቼ ናቸው ብለሽ ያሰብሻቸውን ሰዎች ቤተሰቦች ሳይሆኑ ሲቀር በጣም ነው ልብ የሚሰብረው እያለ ትናታለች። ሀኒቾ ግን እማማ እኔ የኔ ልብ እንደዚህ በቀላሉ የሚሰበር አይደለም፣ እኔ እውነታው እንዲታወቅ ፈልጌ ነው እንጂ ምርመራው እንዲደረግ ያደረኩትኝ ሌላ ነገር ፈልጌ አይደለም በማለት ትነግራታለች። ሀኒቾም እኔ ለእውነታው ብዬ ነው እንጂ ምርመራ ያደረኩትኝ የቤተሰብ ችግር የለብኝም፣ እናም እማማ ሜላት እናቴ ስላልሆነች ብዬ የምከፋም አይደለሁም ብላ ትላታለች። አስቴርም እና ታዲያ ምን ሆነሽ ነው? ለምንድን ነው እንደዚህ የምትየው? የእውነት ሜላት ይህንን ያክል ክፉ ሆናብሻለች ማለት ነው ብላ ስትጠይቃት፣ ሀኒቾ ግን አይ እንደዛ ማለት አይደለም፣ እኔ የቤተሰብ ችግር የለብኝም ለማለት ያክል ነው በማለት ትነግራታለች። እናም ሀኒቾ እኔ ሙሉ ቤተሰብ የሚሸፍን ምርጥ አባት አለኝ በማለት ለአስቴር ትነግራታለች። እናም አስቴርም ደግሞ እሺ ሀና ይሄ በጣም ጥሩ ነው፣ በጣም ደስ ይላል፣ ግን አይዞሽ ከዚህ በኋላ ምንም መጨናነቅ አያስፈልግም እያለች ሀናን እያጽናናቻት ትገኛለች።
ሀኒቾ ግን እኔ በቀላል የምሰበር አይደለሁም እያለች ጀግንነቷን እየነገረቻት ነው። ግን ምንም የሚባል ነገር የለም፣ ምርመራው ተገላቢጦሽ ሆኖ እኔ የእናንተ ልጅ በሆነ እንኳን አባዬን ትቼ እናንተ ጋር መኖር አልችልም ነበር እያለች ትላታለች። እና ሀኒቾ አስቴርን በጣም ጥሩ እንደሆነች ትነግራታለች። አመሰግናለሁ እያለቻትም ነው። የእውነት ሀኒቾ ዛሬ በጣም ከፍቷታል። ምክንያቱም ይሄ የምርመራ ውጤት ይሆናል ተብሎ የታሰበችው እሷ ስለነበረች፣ ግን ደግሞ እርግብ አሸነፈች። ያሸነፈችበት ምክንያት ደግሞ በማጭበርበርና ለዶክተሩ ከባዩሽ ጋር በመሆን ገንዘብ በመክፈል ነው እንጂ ገንዘብ ባይከፍሉና ምርመራውማ ባይጭበረበር ኖሮ ሀኒቾ ነበረች የሜላት ልጅ መሆን የነበረባት። የዛሬው ውጤት በጣም የሚያናድድ ውጤት ነው የሆነው። ብቻ ሀኒቾም አስቴርን እርሶን በጣም ነው የማመሰግነው፣ እኔ ልጆት እንዲሆን ፍላጎቱ እንደነበረ አይኖት ላይ ያስታውቃል። አሁን እነትዬ ሜላት እየጠበቁት ስለሆነ ሂዱ በቃ ትላታለች። እና አስቴርም እኔ ምንም አላደረኩልሽም ልጄ፣ ምን አደረኩልሽና ነው ምስጋና የምታመሰግኒ በማለት ስትላትም አስቴርም እሺ በቃ ፈጣሪ አባትሽን ጨርሶ ይማርልሽ በማለት ከሀኒቾ ጋር ትሰናበታለች። ሀኒቾም አሜን ማማዬ፣ እርሶም ደግሞ በጸሎቱ ያስቡኝ ትላትና ከዛ በኋላ ከቆሙበት ቦታ አንቺን በርቺ በቃ ትላትና ሀኒቾ ጋር ትለያያለች። ከዛ አስቴርም ወደ እነ ሜሉ ጋር ትሄዳለች ተመልሳ። እርግብና ሜላት እየተቃቀፉ፣ እርግብም በጣም ነው ደስ ያለኝ እማዬ፣ በጣም ነው የምወድሽ እያለች ቅብጥ ትላለች፣ ትመላቀራለች ማለት ነው። እንደዛ እየሆኑ እያለ እንግዲህ አስቴር መጣችና ሁኔታቸው ስላላስደሰታት፣ እሷ በውጤቱ ስላልተደሰተች ልክ እንደ ሀኒቾ ምንድን ነው እንደዚህ የሚሆን በቃ ኑ እንሂድ ያለቻቸው። ሜላትም ውይ እማዬ ዛሬ ደግሞ ተነስቶብሻል፣ ውይ በስመ አብ ትላትና ተያይዘው ይሄዳሉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ኖላዊት በሚለው ድራማ ዛሬ ማን ነው ልቡ የተሰበረው? እስኪ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። አሁንም ድጋሚ ውጤቱ ተጭበርብሯል እያላችሁ ፍትህ በሉ ባይ